ስፒድ ለምን ወደዛ እንኳን እንደሄደ ሳያውቀው ዝም ብሎ አልፎ መሄድ ሲችል ድንገት ወደዚህ በድምፅ ማጉያው ወደሚሰብከው ሰውዬ ተጠጋና እኔን ነው ጦጣ ብለህ የተጣራኸው? ጦጣ ብለህ ለምን ጠራኸኝ? ብሎ ይጮህበት ጀመር። ሰውየውም ጦጣ ብዬ አልጠራሁም፣ ይልቁንስ ጦጣ ብለው የጠሩህ ኢቮሉሽን ብለው የሚመራመሩት ናቸው በሳይንስ ይመጣል የሚሉት እያለ እያስረዳ ባለበት ድንገት አንድ ኢትዮጵያዊ በዛ ምድር ላይ ይኖር የነበረ በመንገድ ላይ ወንጌልን በመስበክ የምናውቀው ዴቪድ የተሰኘው ማይክሮፎኑን ከሌላኛው ሰው እጅ ተቀበለና ወደ ስፒድ እንደዚህ ብሎ ጥያቄውን አቀረበ። ታዲያ ኢትዮጵያዊ እንዲህ ብሎ ጥያቄውን ጀመረ። ወንድሜ አንድ ጥያቄ ልጠይቅህ እፈልጋለሁ አለው። ስፒድም ወዲያውኑ ጠይቀኝ ጥያቄ ብሎ መለሰለት። በመቀጠልም ኢትዮጵያዊው ሰባኪ እንዲህ ብሎ ጥያቄውን ቀጠለ። ብዙ ቪዲዮዎችህን እከታተላለሁ፣ አንዳንድ ጊዜም እመለከታቸዋለሁ፣ ምላሽ ተጠባቸዋለሁ አለ። ስፒድም እሺ ወደ ጥያቄ ሂድ ብሎ ይመልስለታል። ሰባኪውም እንዲህ ብሎ ጠየቀ። አንድ ጥያቄ ልጠይቅህ፣ ከቪዲዮዎችህ ካገኘሁት መካከል አንድ ነገር ስላየው ነው። አንተ ግብረ ሰዶም ነህ? ማለትም ወንድ ከወንድ ጋር ከሚተኙ መካከል ነህ ብሎ ይጠይቀዋል። በዚህ ሰዓት ይህ አይሾ ስፒድ ምላሽ የሚያስደነግጥ ነበር። እንዲህ ብሎ መለሰለት። ቀልድና ለገጣ በሚመስል መንገድ እንዲህ አለ። አዎ ለሮናልዶ ብዬ ጌነ ብሎ መለሰ። በዚህ ሰዓት በዙሪያቸው ክብ ሰርቶ ተሰብስቦ የሚመለከተው ሕዝብ እያፏጨና እየተደሰተ አይሾ ስፒድን ሲያቅፉትና ሲዘሉ ይስተዋላሉ። ይሄ እጅግ በጣም የሚያሳዝንና ለመስማት እንኳን የሚዘገንን ነገር መሆኑን ረስተዋል። ነውር በአደባባይ እንደ ቀልድ በዚህ መልኩ ሲያስተጋባ እጅግ በጣም ያሳፍራል። ታዲያ ሰባኪው በዚህ ሊያልፉ አልፈለገም። እስቱ ራሱን ሊያስተዋውቅ ወይም ስለ አገሩ ስለ ባህሉ ሳይሆን አንድ ትልቅ አጀንዳ የያዘ ሰባኪ ነውና ምንም ሳይፈራ ይሄ ሰው ሁሉ የሚጮሁለትን ዝነኛ የተባለውን አይሾ ስፒድ በድፍረት አንድ ነገር ይናገረው ጀመር።